ይኸውላችሁ ስላሴን ለማመስገን ስላሴን ለማድነቅ በፍጹም ምክንያት እንዳትደረደሩ። ለምን ካላችሁኝ የትኛውን ቆጥራችሁ የትኛውን ትተውታላችሁ? ስላሴ ለማድነቅ ስንቱን ምክንያት ነው ቆጥራችሁ የምትዘልቁት? ስለዚህ ዝም ብላችሁ ስላሴን አመስግኑ። ዝም ብላችሁ ስላሴን አድንቁ። ይኸውላችሁ ቅዱስ ያሬድ እኮ ይሄ ስለገባው ምን አለ መሰላችሁ? ስላሴ ትትረመም ወትትነከር አለ። አረ በሞት የትርጉሙን ንገረኝ እያላችሁ ነው አይደል? ምን ማለት መሰላችሁ? ስላሴ ወይ ዝም ተብለህ ትደነቃለህ ማለት ነው። እስኪ ሁላችሁም ኮሜንት ላይ ስላሴ ሆይ ዝም ተብለህ ትደነቃለህ እያላችሁ አንክሮታችሁን ግለጹ። ስላሴ ሆይ ዝም ተብለህ ትደነቃለህ እያላችሁ ኮሜንት ላይ ጻፉ። ቪዲዮውን ለብዙዎች እንዲዳረስ አድርጉት። ቤቱንም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንደነዚህ አይነት ድርጊት የምታደርጉ ኦርቶዶክሳውያን ከድርጊታችሁ ተቆጠቡ፣ አድቡ። ምክንያቱም ይሄ ውይይት የተደረገው ሰው እውነተኛ አምላክ የቱ ነው ብሎ ጠይቆ ከውይይቱ ባለፈ አንብቦ እውነተኛ በሆነው በብርሃን መንገድ እንዲመላለስ እንጂ እኛ እንደነዚህ አይነት ድርጊቶችን እያደረግን ብሽሽቅ ውስጥ እንድንገባ አይደለም። አዎ ጥያቄዎቹ ላይ የተመለሱት አልተገለጠም የሚለው ያስቃል። ግን እንደዚህ አይነት ድርጊት ግን አታድርጉ። እኛ ስዕለ አድኖ ሲቀደድብን እንደማንወደው እንደነዚህ አይነት ድርጊቶችን እናቁም። ምክንያቱም ይሄ የሃይማኖት ጉዳይ ነው። ከፈለጋቸው ድንጋይ ያምልኩ፣ ከፈለጋቸው የፈለገ ነገር ይሁን። ግን ትምህርቱን ተምረናል አይደለ? የተማርነውን ሰው ጠይቆ አንብቦ በብርሃን እውነተኛ የብርሃን መንገድ የቱ ነው ብሎ ጠይቆ አንብቦ የሚከተለውን ይከተል። እኛ የቁጥር ጉዳይ የለብንም። ግን እንደነዚህ አይነት የብሽሽቅ ቪዲዮዎች እኛንም ቤተክርስቲያንንም ዋጋ ስለሚያስከፍለን ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። ለጠቢብ ሰው አንድ ቃል በቂው ነውና አስተውሉ። አመሰግናለሁ። ጥቅሜ አልተከበረልኝም ብሎ ወታደር ሰላማዊ ሰልፍ የሚወጣባት ሀገር ኢትዮጵያ የመጀመሪያዋ ትመስለኛለች። እነዚህ የምታዩቸው ወታደሮች በሰሜን ጦርና በተለያዩ ጦርነቶች ቦርድ የወጡ ወታደሮች ናቸው። ደብረ ዘይት ቢሾፍቱ ላይ 105 ካሬ ቦታ ቤት መስሪያ እንሰጣችኋለን ብለው ፕሮሚስ የገቡላቸው ከዛም በኋላ የተከለከሉ ናቸው። አሁን እነዚህ ካቢኔዎች እንግዲህ ስጋ ቤት ነው የሚውሉት። ጭንቅላታቸው ጮሟል። ኢቭን የነሱ ወንበር እንዲጸና የነዚህ ወታደሮች ደም መፍሰስ እንዳስፈለገ እንኳን ረስተውታል። ወታደርን እንዲያባረር ወይም ደግሞ በወታደር ሊበትኗቸው መሞከራቸው በራሱ በዛ ላይ ደግሞ ቢሾፍቱ ደብረ ዘይት ላይ እንግዲህ ወታደር ማለት ምን ማለት ነው የሚል ነዋሪው ያውቀዋል። እነዚህ ካቢኔዎች የጦርነት ጊዜ ጋንስር የሚደበቁ ከጦርነት በኋላ መሪ የሚሆኑ የድል አጥቢያ አርበኞች ናቸው። እነሱ ይሄንን ወንበር እንዲይዙ የነዚህ ወታደሮች በጥይት መመታት ነበረባቸው። ረስተውታል። ቢኮስ ደንድነዋል። ጉቦዋ ደንድኗቸዋል። ሌብነቷ ደንድኗቸዋል። መመካከር የሚባል ነገር የለም። መነጋገር የሚባል ነገር የለም። በቂ ምክንያት አይሰጡም። ወይም በጉልበት እንትን ሊሉ ይፈልጋሉ፣ ወይም ደግሞ በመሸሽ ነገሩን ለማለፍ ይፈልጋሉ። ለምንድን ነው? ሀገሪቷ እኮ የጸናችው በወታደር ነው። በዚህ አጋጣሚ አንተ ጋንስር ተደብቀ ባመጣው ፍራቻ አይደል ዛሬ ኢትዮጵያ የምትባለው ሀገር ኢትዮጵያ የሆነችውና እንዴት ነው ይሄን ያህል መደፋፈር የመጣው? እንዴት ነው ይሄን ያህል መድድር የመጣው? እንዴት ነው ይሄን ያህል መጮም መደነዝ የመጣው? እንግዲህ መከላከያ ሚኒስትርስ እንዴት ይሄን ያህል ዝም ትላለህ? ልጆችህ መስዋዕት ምን ያህል መስዋዕት እንደከፈሉ የምታውቀው አንተ ነህ። አንድ ካቢኔ 105 ካሬ ቦታ አልሰጥም ብሎ ወታደር ሰላማዊ ሰልፍ እስኪወጣ ድረስ እንደዚህ አይነት መበደል ከየት የመጣ ነው? ይህንን መከላከያ ሚኒስቴር ሆነ እዛ አካባቢ ያላችሁ የመከላከያ ሚኒስቴር ተቋማት ጣልቃ ገብታችሁ እንትን ልትሉ ይገባል። ሌላው ሰላማዊ ሰልፍ ይውጣ። ለምን ተብሎ ነው ወታደር ሰላማዊ ሰልፍ የሚወጣው? እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ
1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም። ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ ይሄ አንዱ ዶክተር ፍስሐ እሸቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። አመሰግናለሁ። ለልጅ ይታየዋል ሲባል ሰምታችኋል አይደል? በነገራችን ላይ ይህ አባባል ተራ አባባል አይደለም፣ መጽሐፍ ላይ ያለ ታሪክ ነው። እንዴት እንደሆነ ታሪኩን ልንገራችሁ። ላይክ እና ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉ፣ ቪዲዮም ብዙዎች እንዲማሩበት ማለት ነው። እስከ መጨረሻው ስሙኝ። ቅዱስ አትናቴዎስን ሁላችሁም ታውቁታላችሁ እና ቅዱስ አትናቴዎስ የክርስቲያን ልጅ አይደለም፣ ከእስልምና ነው ትውልዱ እና በልጅነቱ ማለት ነው ከዕለታት አንድ ቀን የክርስቲያን ልጆች ሲጫወቱ ያገኛል። እነዚያ የክርስቲያን ልጆች የሚጫወቱት እንዴት መሰላችሁ? በስርዓተ ቤተ ክርስቲያን አምሳል ማለት ነው። አንደኛው ሊቀ ጳጳስ ሆኖ አንደኛው ቄስ እየሆነ አንደኛው ዲያቆን እየሆነ ከዚያ ልክ ሊቀ ጳጳሱ የሆነው ሕፃን ዲያቆኑን ወደ ቅስና እየለወጠው እንደዚህ አይነት ጨዋታዎች ስርዓተ ቤተ ክርስቲያን አይነት ማለት ነው ይጫወታሉ። ከዚያ አትናቴዎስ ደስ ይለውና ጨዋታው አብሬያችሁ ልጫወት ይላቸዋል እነዚያ ልጆች ማለት ነው። አይ እኛ ክርስቲያን ነን፣ ይሄ ደግሞ የክርስቲያን ስርዓት ስለሆነ ከኛ ጋር መጫወት አትችልም፣ ምክንያቱም አንተ ክርስቲያን አይደለህም ይሉታል። አይ ግድ የለም ክርስቲያን ሆናለሁ አብሬያችሁ ልጫወት ይላቸዋል። ደስ በደስታ ማለት ነው ደስ ብሏቸው እሺና ተጫዋት ይሉና ከዚያ እሱም ምን ያደርጉታል? ሊቀ ጳጳስ አድርገው ይጫወታሉ እሱን ማለት ነው። ከዚያ ሊቀ ጳጳስ አድርገው ከስሩ እየሰገዱለት አባታችን እያሉት ምናምን ማለት ነው። ከዚያ እንደዚህ ሲጫወቱ የአባ እለእስክንድሮስ በዘመኑ የነበረው ሊቀ ጳጳስ ማለት ነው ባጠገባቸው ድንገት ያልፋል። ከዚያ ሲያየው አትናቴዎስን ምን አለ መሰላችሁ? እለእስክንድሮስ አባ እለእስክንድሮስ ይህ ሕፃን ለትልቅ ሹመት ይመረጣል፣ ትልቅ ሹመት ያገኛል ወደፊት ይላቸዋል። እንግዲህ ገና ምን እንደሆነ ራሱ አያውቅም እኮ አባ እለእስክንድሮስ። ከዚያም በኋላ አትናቴዎስ አባቱ ሲሞት ማለት ነው ቀጥታ እለእስክንድሮስ ጋር ይሄድና አጥምቀኝ ይለዋል። ከዚያ ይጠመቃል። በዚያው ዲቁና ያስተምረዋል፣ የሃይማኖት ትምህርት በደንብ ያስተምረዋል። እንደውም በኒቂያ ጉባኤ ላይ ጸሐፊ እስከ መሆን ድረስ ይደርሳል ማለት ነው። ከዚያም እለእስክንድሮስ ሲሞት ማለት ነው ማን ይሾማል? አትናቴዎስ ሊቀ ጳጳስ ሆኖ ለእስክንድሪያ ተሾመ ማለት ነው። ለዚያ ለልጆች ጨዋታ ልጆች ሊቀ ጳጳስ አድርገው የሾሙት አትናቴዎስ በትልቅ ማዕረግ ለእስክንድሪያ ሊቀ ጳጳስ ሆኖ ተሾመ ማለት ነው። አያችሁ ለልጅ ይታየዋል ማለት ይሄ ነው። ዛሬ ደግሞ ግንቦት 7 ማለት ነው በዓለ ዕረፍቱ ነው። የቅዱስ አትናቴዎስ በረከት በሁላችንም ላይ ይደርብን። ቪዲዮውን ሼር አድርጉት። እወዳችኋለሁ። ክብር በሉልኝ። ቤቱን ፎሎ አድርጉት። ልጆቻቸው የሃይማኖት ትምህርት እንዲማሩላቸው ስለ ሃይማኖታቸው እንዲያውቁላቸው ሃይማኖታቸውን እንዲይዙላቸው እንዲያስቀጥሉላቸው የሚፈልጉት ከአባቶች ቴዎድሮስ አፍሮ ማለት ቴዎድሮስ ካሳሁን የእንናገር ከተባለ የአማራን ባህል፣ የአማራን ጀግኖች፣ የአማራን ታላላቆች፣ የአማራን እሴት፣
የአማራን ሃይማኖት የአማራን ባህል ለዓለም ያስተዋወቀ ነው። በጥበቡ ከነገስታቱን ቴዎድሮስን ከሀገር ከከተማ ጎንደርን ወሎን ከጥቁር ሰው ብሎ ዳግማዊ አፄ ምኒልክን ጃ ያስተሰርያል ብሎ ስንት ነገር ያደረገበት እንጂ ስለ ቴዲ አፍሮ ምን አረኩኝ እኔ? ሁሉም ሐሳብ ሰጠ፣ እኔም ሐሳብ ልስጥ። እኔ አንድ ቀን በአካል አይቼው አላውቅም። እስር ቤት የታሰረ ጊዜ ሌላ ሰው ልጠይቅ ሄጄ አይቼዋለሁ በሩቅ። ከዛ ውጭ አላቆም። የጻፍኩትን መጽሐፍ ለሱና ማናት ይቺ ሙሉ ዓለም ታደሰ ለሙሉ ዓለም ታደሰና ለሱ ቅዱሳት መካናት በኢትዮጵያ የሚለው መጽሐፌን እሰጣቸዋለሁ ብዬ እሷ የሆነ ስለ ገዳም ኢንተርቪው አድርጋ እሱ ደግሞ እንትን እሰጣለሁ ብዬ እንዳሸኩት ከሀገር ወጣሁ። ለሁለቱም ሳልሰጣቸው ማለት ሙሉ ዓለምንም አይቻት አግኝቻት አላውቅም። ሙሉ ዓለም ታደሰ ቴዲ አፍሮንም አግኝቼው አላውቅም። አውርቼውም አላውቅም። ተችቼው አውቃለሁ በስነ ፍጥረት ላይ ከዘፈኖቹ አውጥቼ ማለት ነው። እና ይሄ ትክክል አይደለም በሚል ተችቼው አውቃለሁ። ከዛ በተረፈ ግን የሚያገባኝ ሆኖ አይደለም። ግን ቴዲ አፍሮ በአማራ አክቲቪስቶች ሲሰደብ፣ በአማራ አክቲቪስቶች ሲወቀጥ ያሳዝናል። በትግሬም በኦሮሞም ሲወቀጥ ያሳዝናል። ቴዲ አፍሮ ሶማሊያ ውስጥ መሰለኝ አንድ የትግሬ ልጅ ሊገደል እንትን ብሎ ካፍሎ ያስወጣው ሀገር የዘረፈች ወያኔ ያልከፈለችለትን መርከብና ኮንዶሚኒየም በቁም የሸጡ የኢትዮጵያን አንጡራ ሀብት ቦጥቡጠው አፈር ከደቼ ያበሉት ወያኔዎች ለገዛ ዜጋቸው አነ ተጋሩ ምናምን ለሚሉት ሳይከፍሉ ቴዎድሮስ ካሳሁን ነበረ ሆጭ አድርጎ የሚከፈለውን ዕዳ ከፍሎ ያንን ልጅ ከሞት ያዳነው። ቴዲ ያን ሲያደርግ ትግሬ አይደለም ያዳነው፣ ኢትዮጵያዊ ወጣት ነው ያዳነው። ቴዲ ይጸድቃል አይጸድቅም እኔ መቼ የራሴን መጫወቅኩና ስለዛ አወራለሁ። ክሬዲት እንስጥ። ይሄ የጎፈላ ያገው ሸንጎ፣ ይሄ የጎፈላ ስኳድ፣ ይሄ የጎፈላ ጸረ ኢትዮጵያ ኦነግ ስለተንበጫበጨ አብሮ መንበጫበጭን አልደግፍም። ይህ ልጅ ለረጅም ጊዜ ምንም ያደረገው ነገር የለ። ኢንጂነር አይደለ፣ ዶክተር አይደለ፣ ፕሮፌሰር አይደለ፣ ወይ ቀዶ ሕክምና ይሰራ ወይ ሌላ ሱቅ የለው። ዘፍኖ የሚበላ ነው። ከተቻለ አሳምኖ እሱን እንዲና እንዲያ ቢሆን ማለት እንጂ ይሄ የምቀኛ ሰፈር ልጅ እሱ እየሰከረ እየጠጣ የትኛው አማራ ነው አሁን ማቅ ለብሶ ጥቁር ለብሶ ሐዘን ለብሶ ገብቶት አንገቱን ደፍቶ በቃ የአማራ ሞት የአማራ በድሮን ማለቅ የቆጨው ቲክቶከር ያሳዘነው አክቲቪስት ጋዜጠኛ አለ? የለም። ሆዳ ሜካፕ ተቀብቶ ፂሙን ተቆርጦ ዘንጦ ላነጋገሩ ላወራሩ ተጠንቅቆ መኳንንት መስሎ የሚገለጥ ቲክቶከር አይደለ እንዴ ያለው? አሁን የአማራ ጉዳይ የሚያሳዝነው አይታችሁ እስቲ የአማራ ሰዎችን ፔጅ ተመልከቱ። የራባቸው ይመስላሉ። የአማራ ቲክቶከሮች፣ የአማራ ፌስቡከሮች የራባቸው ይመስላሉ። እንቁልልጭ የገቡ ድህነት አሯሩጦ አውሮፓና አሜሪካ አስገባቸው። ከዛ በኋላ ድስትም ሲሰሩ እየቀረጹ ሩዝ ሲቀቅሉ እየወቀቀዩ እኔ ጠዋት ተነስቼ እንደዚህ ከትፌ ምናምን ለድመቴ እናበላለሁ ምናምን ባቄላ በልታ ሆዷ ተቆዝሮ ያደገችውላ እቺ አሸዋ መዳም የመሰለችውላ አሁን የተራበ ወገን ያላት አትመስልም። እነ መማር አለባቸው ናተውም እንዴ? እነ መማር አለባቸው። የኦሮሞ ድቅልና ይዘው በአማራ ስም የሚነግዱ መማር አለባቸው። ሃፒ በርዝ ልደቷን አዝማሪ ሰብስባ ስታከብር ምንም